ሰበር መረጃን እነሆኝ። በፍትሐ ብሔር ለምን ትከሽኛለሽ በማለት የ6 ወር ነፍሰ ጡር ባለቤቱን የገደለው ግለሰብ የሞት ፍርድ ተፈረደበት። ጤና ይስጥልኝ ክቡራንና ክቡራት አድማጮቼ፣ ሰኔ 19 2018 ዓ.ም ያስኩትን መረጃ ያላደርሳችሁ ቤቱን ፎሎ በማድረግ ቪዲዮ ላይክ፣ ሼር በማድረግ ለብዙ ሰው አድርሱት። ብዙዎች በማህበራዊ ሚዲያ ጭምር ፍትህ ለዛሃራ እያሉ ድምጻቸውን ሲያሰሙበት የነበረውና በመላው አገሪቱ ከፍተኛ ቁጣን ቀስቅሶ የነበረው የጎፋ ዞን የነፍስ ማጥፋት ወንጀል ክስ ዛሬ የመጨረሻ የፍርድ ውሳኔውን አግኝቷል። የጎፋ ዞን ከፍተኛ ፍርድ ቤት ዛሬ ሰኔ 19 ቀን 2018 ዓ.ም በዋለው የወንጀል ችሎት የትዳር አጋሩና የልጆች እናት ህይወትን በግፍ እንዲያልፍ ባደረገው ተከሳሽ ላይ የሞት ቅጣት ውሳኔን አስተላልፏል። አሰቃቂው ጥቃት በደረሰበት ወቅት ሟች ወይዘሮ ዛሃራ የ6 ወር ነፍሰ ጡር እንደነበረች ይታወሳል። ድርጊቱ የተፈጸመው በዞኑ ላሃ ከተማ አስተዳደር እንግዲህ ሀብት ምንጭ ቀበሌ ውስጥ ሲሆን ተከሳሹ አቶ ጀማል ሁሴን ከባለቤቱ ጋር በነበራቸው የፍትሐ ብሔር ክስ ምክንያት ቂም በመያዝ ጥቃቱን እንደፈጸመው የአቃቢ ህግ መዝገብ ይህንን ያስረዳል። ተከሳሹ ለምን በህግ ከሰስሽም በሚል የበቀል ስሜት ተነሳስቶ በወሰደው ኢሰብአዊ እርምጃ የባለቤቱን ህይወት የቀጠፈ ሲሆን በዚህም መሰረት በከባድ የሰው መግደል ወንጀል ክስ ተመስርቶበት ነበር። ፍርድ ቤቱ የአቃቢ ህግና የሰው ሰነድ ማስረጃዎችን መርምሮ የወንጀሉን መፈጸም ካለምንም ጥርጣሬ በማረጋገጥ ተከሳሹ እንዲከላከል ብይን ሰጥቶ የነበረ ቢሆንም ተከሳሹ ግን ማስተባበያ የለኝም ማለቱን ተከትሎ በጥፋተኝነት ተፈርዶበታል። ችሎቱ የወንጀሉን አሰቃቂነት፣ ከባድነት ከግምት ውስጥ በማስገባት በቅጣት አወሳሰን መመሪያው መሰረት ተከሳሹ በሞት እንዲቀጣ በቁርጠኝነት ወስኗል። የዜናው ምንጭ የጎፋ ዞን ኮሚኒኬሽን መስሪያ ቤት። ከዚህ መረጃ ጋር የተያዘ በጣም ጥብቅ ሁላችሁም ልትሰሙት የሚገባ ቪዲዮ ዩቲዩብ ላይ አሁን ፖስት ለማድረግ ግዴላችሁ ዩቲዩብ ላይ ገብታችሁ አዳምጡት። ዩቲዩብ ቻናል ስሜ ይሄኛው ነው። አንድና አንድ ነው። የጎፋና የአርባ ምንጭ ህግ ይለያያል ወይ? የኢትዮጵያ ህግ ከሀገር ሀገር አንድ አይደለም ወይ? ውድ አድማጮቼ ከቲክቶክ የመጣችሁ ዩቲዩብ ላይ የምታዳምጡ ይሄ ቪዲዮ በደንብ ግራ እንደሚያጋባችሁ አውቃለሁ። አዳምጡት። ይሄ ነገር እንዲጣራ ፈልጋለሁ። ለሚመለከተው አካልም ሼር አድርጉልኝ። ዛሃራ እና የሞተችዋ ልጅ ምስጋና ከጎፋና ከአርባ ምንጭ ይሄንን በደንብ ከሁሉ በፊት ግን በአሰቃቂ ሁኔታ በጣም በሚደብር ሁኔታ ለተጎዱትና ለሞቱት ሴት እህቶቻችን እግዚአብሔር አጸደ ገነትን ያወርሳቸው፣ ለቤተሰቦቻቸው መጽናናትን እግዚአብሔር ይስጥ። አሁን ወደ ጉዳዩ ስንመጣ ጎፋ ላይ ዛሃራ ተገደለች በጀማል ሁሴን። ምስጋና ቦረና ወይንም ደግሞ በቤት ስሟ ዲቦራ የምትባል ልጅ ከሌላኛው ሀገር ሞተች፣ ከአርባ ምንጭ ማለት ነው። አሁን ተመልከቱ። የጎፋው ላይ የሞተችዋ እናት 6 ወር ነፍሰ ጡር ነች። የ6 ወር ነፍሰ ጡር ፍትሐ ብሔር ላይ ከሰሰችው። ፍትሐ ብሔር ማለት ልክ የባልና የሚስት ጉዳይ ሲሆን ይሄ በፍትሐ ብሔር የሚፈታ ጉዳይ ነው። ከባድ ጉዳይ አይደለም የሚባል አይነት ነገር በፍትሐ ብሔር ከሰሰችው። ለምን ትከሽኛለሽ በሚል ሌላም ወሬ ከመሃል አይጠፋማ። ተከሰሰች ባለቤት እኮ እንዴት ተከሷማ? ብቻ ያን ውስጡን አላቅም። ብቻ በዛ ተገፋፍቶ ገደላት ነው የሚለው። የ6 ወር ነፍሰ ጡር ነች። ከዛ በጣም የሚገርማችሁ ቪዲዮን ሰምታችሁ ሰምጀምራለች። የተፈረደበት የሞት ፍርድ ነው። አስቡ፣ የተፈረደበት የምን ፍርድ ነው? የሞት ፍርድ ነው። አሁን የጎፋው ጉዳይ እንጨርስ ለጊዜው። አሁን የአርባ ምንጭ ጉዳይ አነጻጽሩልኝ በደንብ። የአርባ ምንጭ ጉዳይ ልጅቷ ነፍሰ ጡር ነች። የስንት ወር እንደሆነ መረጃው ላይ አልተገለጸም። እድሜዋ 14 ነው። ልጁ ነፍሰ ጡር እንድትሆን አድርገዋታል። መግደሉን አምኗል። ከዛ ወደ ፍርድ ቤት ሄዷል። ፍርድ ቤት ገብቶ ሬሷ ለአርባ ምንጭ ላሉ ቤተሰቦቿ ፎሬንሲክ ምርመራ ተደርጎ ከዛ ምርመራ እንዲቀበር ሬሳው ተሰጠ ለቤተሰብ። ሲሰጥ በጣም ከባድ ነገር ነው። ሲሰጥ ቤተሰብ የተወሰነ ቤተሰቦቹ ተወሰዱ ለምርመራ ለጥያቄ። ሲወሰዱና ሲጠየቁ ልጁ ገድያለሁ ያለው ልጅ አልገደልኩም ብሎ ካደ። በዚህ በካደበት ነው እንግዲህ ድጋሚ የዲቦራ ሬሳ በጣም ነው የሚያሳዝነው፣ በጣም ማለት ነው። ይዞ ድጋሚ ከአርባ ምንጭ ወደ አዲስ አበባ ለፎረንሲክ ምርመራ መጡት። ሬሳ ላይ ተንገላተው ተጫውተው አንድ ብር። ይሄ ሌላ ጉዳይ ነው።
ልጅቷ የሞተችበትን መንገድ ደግሞ አንደኛ ነፍሰ ጡር ነች፣ ሁለተኛ ተገላለች፣ ሶስተኛ ተደፍራለች። ያለ እድሜዋ ተደፍራለች። 14 ዓመት ነች። ከ18 ዓመት በታች ከባድ ወንጀል። ይሄ ሁሉ ጉዳይ የተፈጠረባት ልጅ ሞታለች። ዛሬ ዘመድ አዝማድ የላትም ይሆናል፣ የሚጮህላት ሰው የላትም ይሆናል። እኔ ለማንም ዘመድ አይደለም። ባካችሁ ይህን ቪዲዮ በቅንነት አዳምጡ እሺ። ከጎፋም ከአርባ ምንጭም ዘመድም ቤተሰብም የለኝም። ይህን የማደርገው ትላንት የዚችን የዲቦራን መረጃ ሰርቼ ነበር። ዛሬ ደግሞ የመሐመድ የጀማል ሁሴንን ቪዲዮ ሰርቼ ነበር። ሁለቱም ግን ሳነጻጽረው ግራ ገባ። ይሄ ሞት ፍርድ ተፈረደበት፣ ያ ስቲል ፍርዱም አልታወቀም። ምክንያቱም እዛኛው ሁለት ነው። አስገድዶ መድፈር አለ፣ ያለ አቻ ጋብቻ የሚባል ነገር አለ። ከዛ ነፍሰ ጡር ሆና ገደላት አለ። ሬሷ የተንገላታበት ሁላ አለ። እንዴት አያችሁት? ይሄን ነገር አያወዛግብም? የሞት ቅጣቱ ልክ ነው ልክ አይደለም አይደለም የኔ ጥያቄ። ይሄ ጉዳይ የሞት ጉዳይ የዛሃራ ጉዳይ የሞት ውሳኔ ተወስኖ እውነት ከወጣች የዲቦራ ጉዳይስ ምንድን ነው የሚሆነው? እንድታሳውቁኝ ይፈልጋለሁ። እዚህ ጋር ድምፄን መሆን ይፈልጋለሁ። ፍትህ ለሁሉም ነው። ፍትህ ደግሞ ሲታይ ማንንም ከማንም አስፈልጦ አሳንሶ አይደለም። ህግ ኢትዮጵያ የምትበራበት ህግ ከጫፍ እስከ ጫፍ ኢንታየር ኢትዮጵያ the rule is the same. So we need justice again for whom? for ዲቦራ። ለዲቦራ ለምስጋና ቦረና በ14 ዓመት ተደፍራ ለተገደለችው ነፍሰ ጡር ሆነች። እናንተ ሼር አድርጉት ድምጹን ለዚህች ልጅ